السلام عليكم ورحمة الله وبركاته وديت وتكتاتوቻችን እንዴት ናችሁ ሰላም ናችሁ ወይ አለን እኛ ጋር አልহামዱሊላህ እናንተ እንዴት ናችሁ ስራ ጤንነቱ ነገር አሪፍ ነው እና እንደምታውኝ እንግዲህ ገጠር ነው ያለሁት ዜድ ናፍቀኝ ዜድ ልጠይቅ መጥቻለሁኝ እና ልጅ ለቀስቼ ነው ያው ዜድም ታወራችኋለች ያው እዚሁ አብረን ዛሬ ዜድ ጋር ነው ካፕል ሆነን ነው የምናወራችሁ እና እንዴት ናችሁ እናንተ ሁሉ ሰላም ነው ወይ እና እስኪ አሁን ደግሞ አጭር ያለ ነው የሚገርማችሁ ማለት ነው ዛሬ ገጠር ነው ሙሉዬ አጨዳ ነው እማጭዶን አሳያችኋለሁኝ ጤፌን አሳያችኋለሁ ሳርመውና ሳርሶ የነበረውን ያልኳችሁን በሙሉ አሳያችኋለሁኝ እና ወደ አጨዳ ልከር ነው ከዚህ ሙሉዬን ጀምሬ ላሳያችሁ ብዬ ነው እሺ እና ዜድ የመጣችላችሁ ነው ዜድ ልታወራችሁ የመጣች ነው ወረደች ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናላችን ተከታታዮች እንዴት ናችሁ ደህና ናችሁ ሰላም ናችሁ ይሄ የምታሸበላ ከኋላ ያለው ማን ነው እና ሊያይመቶ ነው ዛሬ እስቲ ወደ አጨዲያ ወደ ድንከላ ወደ ምናምን ይሄዳል ወደ ማሳው ማለት ነው እና ክረምትንም ስናሳያችሁ ነበረ ምናምን አሁን ደግሞ ማጨድና መሰብሰብ ላይ ይገኛሉ አባሮ ሳጭድ እኮ ነው እንግዲህ ጨርሶ ነው መጣው ዛሬው ነው አንድ ቀን ነው ህዝባችን ቤተሰቦቻችን ያው ገበሬዎች ናቸውና ስራ ላይ ናቸው አጨዳ ላይ ወልፈትር አጨዳ ላይ ናቸው ማለት ነው እንደዚህ ኩና ምናምን ደቱ ያው ልብስ ሊቀየር ነው አጨዳው ማለት ነው ከዳል እንደዚህ ይቻላል እኮ ግን አያፈጥንም ማለት ያው ከዛ የኮፍያው አለ ያጨዳው ፀሐይ እንደሚመጣኝ የስራና የክትና የዘውትር የሚባል ልብስ አለ አሁን የስራ ልብሱን ይለብሳል ግን አላሳያችሁም ማለት ነው እና ወደዛ ሊሄድ ነው እኔም ልሸኘው ነው ምግቡን ምኑን ስራውን ምንድነው ምሳውን አትይዤ ሲደነክል አዝመራ ምናምን ሜዳው ለናፈቃችሁ ነው ምናሳያችሁ ማለት ነው አዝመራ ለናፈቃችሁ ዴባይ ምናምን የሚባለው ነገር ያሳያችኋል ያመት ሳይበለን ቤተሰቦቻችን በጣም ለፋተኞች ናቸው ምሳው ተለጉሞልኛል አመት እስከ አመት ሰርተው ለፍተው ያው ከዛችሁ ላይ ነው አስቤዛ ከዛችሁ ላይ ነው ልብስ የሚለበሰው ያው ልፋት ብቻ ነው በነገራችን ላይ የገበሬ ስራ በጣም ከባድ ነው ወላሂ እነሱ ባይኖሩ እኛ የለንም ማለት እንችላለን ገበሬ በጣም ሊከበርበት የሚባል ነው ብዙ ጊዜ ያው እኛ ጋር ያልተለመደ ገበሬ ምናምን የሚባል ነገር አባባል አለ ግን ገበሬ እንደውም ጥሩ ነው እንደኔ ማለት ነው በጣም ትልቅ ነገር ነው ምክንያቱም አስባችሁታል አርሰው አርመው አጭደው ወቅተው ያን ሁሉ ለፍተው በቃ ጤፍ ዋጋ እንደሰውላሉ በዛ አይነት ማለት ነው ኑሮ እንደተወደደው አንፃር ጤፍ ዋጋ ያንሰዋል ነው ምለው እኔ በቃ 20 ሺህ ቢገባ ራስ ጤፍ ዋጋ ያንሰዋል ነው ምለው ምክንያቱም የሥራ ሁኔታ እናንተ ናችሁ የሚያመጡት ምርት ያላ በጣም ከባድ ነው ብቻ አላህ አገራችንን ሰላም ያርግልን አላህ አዝመራውን ሁሉ ፍሬ ያርገው ብቻ ይሄ ነው ዋናው ዱዓችን ማለት እንደ ልፋታቸው ማለት ነው ትርፍ ነገር የላቸው ምክንያቱም ከዛው ግብር ከዛው መዳበሪያ ከዛው የጤና መድን ብዙ ነገር ይከፈለታል ከዛው ተሽጦ ደግሞ አስቤዛ የቤት አስቤዛ ልብስ ምናምን ሰርግ ቢኖር ማቴሪያል ውጭ ሀገር ሰው የሌለው ሰው ማለት ነው የሚረዳው የሌለው ነገር ደግሞ ያሳያችኋል በኔ በኩል ሰላም አለይኩም ወደ ስለማሳያችሁ አሁን ወደ አጨዳና ወደ ማሳለህር ነው እዛ ያን ያለው ነገር በሙሉ አሳያችኋለሁ እስከዛው ድረስ ደህና ቆዩ ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም እንዴት ናችሁ እንግዲህ አዝመራ ላይ እርሻ ሲታረም እህሉ ሲበቅል ሁሉ ነገር እያሳየናችሁ ነበር አሁን ደግሞ አጨዳ ላይ ነው ያለው ህዝቤ ያው እንግዲህ የኛ መሬት ታይዷል አሁን ያጨርኩት መሬት ላሳያችሁ ወደ ደባ የሚባል አካባቢ ይርኩ ነው ይሄን ነገር የሚያውቀዋለ ይሄን ነገር የሚያውቅታለ ተሸላሚ ነው ለነገሩ የዚህ ዳገር ልጅ ታቆታላችሁ ደግሞ ችግሩ እዚህ ድጋ ሄጃለሁ አልኳችሁ ለቀ ተሳስቼ ነው ፀሐዩ ግን ነጸብራቁ ምንም አያሳይም የማታ ጮሬ ጫቷ ሀዊ ነው ያዛመሩ የሚታየ ነገር ሀዊን ላሳያችሁ ይኮ ቀረብ ላድርግላችሁ ባለ ሀዊዎች እና ዜድና ልጄ ናፍቀው ለማየት እጂ ደግሞ ሳርስና ሳርምና ያጨርኩትን ጤፍ ላሳያችሁ
ደባ የሚባል አካባቢ እየሄድኩ ነው። እነሱ ጋር ቆይቼ አሁን ፀሐዩ ብረድ ሲል ወደዛ እየሄድኩ ነው። ይሄ ሁሉ በምን የሚጋዝ ይመስላችኋል? በሴት ነው፣ በሴት ነው። ወንዱ ያጭዳል፣ ሴቱ ያግዛል። የሚያጭድም አለ። ይውዝ ገና ያልጨረሱ አሉ። ማሻአላ ማሻአላ፣ አሪፍ አሪፍ ክምር ነው ያለው። እንግዲህ አሁን የመሬት ጋር ይጃችሁ እየሄድኩ ያለሁት እየደረስን ነው። ትንሽ ነው የቀረ። በነገራችን ላይ ጨገገ እንዴ ካሜራው ነው ወይስ? እና እንደምታዩት እኔ ጤፍ ጋር እየደረስኩ ነው። የከሰብነውን እህል ላሳያችሁ ነው። አያችሁት? የኔ ክምር የኔ ጤፍ ይሄ ነው እንግዲህ የምታዩት የኔና የዜድዬ ጤፍ። እኔ መሀመድ እያጨድን ጤፋችንን ነው እንደዚህ ጉል ማሻአላ። እና ውድ ዩቲዩብ ተከታታዮቻችን ይሄን እንደምታዩት እንግዲህ አሁን ይሄን ልደነክል ነው። ይሄን የምታጨዱት ጤፍ የኛ ጤፍ ስለሆነ ማለት ነው። እና ይሄን ልደነክል ነው የምታዩት። ታዩኛላችሁ። ወንድማችን ነው እያጨደልን ያለው ማለት ነው። ተከታተሉ። ወይኔ ስደነክል የሚቀርጸኝ የለም ለካ። ይሄ ጤፍ የኛ ነው እንግዲህ። እና ውዶች እንደምታዩት እንግዲህ ያው ደንክ የጨረስኩኝ ስደነክል ቆይቼ የደነከልኩት ነው እኔ እንግዲህ መጥቼ ማለት ነው። አሁን ወደ ክመራ እየገባ ነው። ክመራ ላይ ነን። የደነከልኩት ነው እኔ የደነካከልኩት ጤፋችን የኛ ጤፍ። እና ውድ ዩቲዩብ ተከታታዮቻችን ጤፋችን ክምራችን ይሄን ይመስላል። ማሻአላ። እና እንግዲህ የገበሬ ስራ በቃ ከመርን አጨርን። ወደ ቤታችን መሄጃችን ደረሰ። ቤታችን ነው አሁን ከዚህ ጊዜ እንግዲህ መጨት በኩል እሰውት ነው እግሬን ጠቢ ራት አቅርቢ ብዙ ነገር አለ በገጠር ባህል። እና እንደምታዩት ሲተከታተሉ